ሰላም ሰላም የቲክቶክ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ከኔ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ስንያ በጣጥስ አሳያችኋለሁ። ምግብ መስራት የምትፈልጉ መጀመሪያ ድንቹን አጥቤ ፈላ ውሃ ላይ እንደዚህ በዚህ መልኩ ቀቅለዋለሁ ማለት ነው። ጨው ትጨምራላችሁ። ጨው ትንሽዬ አድርጉበት፣ እኔ አድርጌያለሁኝ። እዚህ ጋር ደግሞ አንድ ሽንኩርት በዘይት ትጠብሳላችሁ፣ ልክ እንደዚህ ብራውን እስከሚመስል ድረስ ማለት ነው። እዚህ ጋር ያዘጋጀሁት ግብአቶች አሉ። ግብአቶቹ ምንድን ነው? እዚህ ጋር ዶሮ ሰደር አጥቤ አጠንፍፌ አስቀምጫለሁ። እዚህ ጋር ሙሸከል ባህራት አለኝ፣ የነጩ ማለት ነው። ሁሉን አይነት የያዘ ዝንጅብል፣ ሁሉን አይነት የያዘ ሙሸከል በጣም ቆንጆ የሆነ አዘጋጅቻለሁ። እዚህ ጋር ደግሞ እርድ አለኝ ማለት ነው። እዚህ ጋር መረቅ ማጅ ሁለቱንም ትጨምሩበታላችሁ። እዚህ ጋር ባህራት ሙሸከል አለኝ፣ ባህራት ሙሸከል አድርግበታለሁ ማለት ነው። እዚህ ጋር ደግሞ ቀይ በርበሬ የሚያቃጥል ይሄ ቲማቲም እና ነጭ ሽንኩርት። እዚህ ጋር ደግሞ ፍርፍር ሮሚ ወይም ደግሞ ቃሪያ፣ ትልቅ የማያቃጥል ቃሪያ ማለት ነው አዘጋጅቻለሁ። እዚህ ጋር ደግሞ መቅዶኒስ ወይም ደግሞ ኩዝበራ ካላችሁ ታደርጉበታላችሁ ለጣዕሙ ማለት ነው። አሁን ወደ ሂደቱ እንሂድ ላሳያችሁ። እዚህ ጋር አሁን በደንብ ሽንኩርቱን ከቆላን በኋላ ቲማቲሙን እናደርገዋለን ማለት ነው። ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እግዚአብሔር ይመስገን ከኛ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ የበጣጥስ ስንያ አሰራር አሳያችኋለሁ። አዲስ ለሆናችሁ ኮንትራት ቤት ልትሆኑ ትችላላችሁ፣ በውጭም ልትሆኑ ትችላላችሁ። ግን ምግብ መስራት እየፈለጋችሁ ችሎታው ለሌላችሁ ለአዳዲስ ኢትዮጵያውያን ነው የምሰራው ማለት ነው። መጀመሪያ እዚህ ጋር ድንች እንቀቅላለን። መጀመሪያ ድንቹን እናጥበዋለን። ከዛ እንደዚህ ብረት ድስት ላይ ውሃ አድርገን ጨው ትንሽ አድርገን እናበስለዋለን ማለት ነው። እዚህ ጋር ደግሞ ሽንኩርት፣ አንድ ሽንኩርት ከትፋችሁ በትንንሽዬዋ እንደዚህ ብራውን ሲመስል ትጠብሳላችሁ ማለት ነው። እዚህ ጋር ግብአቶቹ አሉ። እዚህ ጋር ማጂ አለን፣ መረቅ ማጂ አንድ ሀባ እንጠቀማለን፣ ሙሉ እንጠቀማለን። እዚህ ጋር ነጭ ባህራት ሁሉን የያዘ ባህራት አለኝ። እዚህ ጋር እርድ አለን። እዚህ ጋር ደግሞ ቀይ በርበሬ የሚያቃጥል እንጠቀማለን ማለት ነው። እዚህ ጋር ቲማቲም እና ነጭ ሽንኩርት፣ ቲማቲም እና ነጭ ሽንኩርት ማለት ነው አብሬ ከትፌ አዘጋጅቻለሁ ማለት ነው። አሁን ሽንኩርቱና ቲማቲሙ በደንብ ከተቁላላ በኋላ ባህራት አደርጋለሁ ማለት ነው። ማጂ አደረግኩ። አብረን እናቁላለዋለን።
ነጭ ባህራት፣ ጨው እናደርጋለን። ትንሽዬ ሳይበዛ ማዚን እናደርጋለን ማለት ነው። ማዚን በማለት ትንሽዬ ከዛ ያዘጋጀነው ዶሮ አለ እዚህ ጋር እሱን እናደርጋለን። ዶሮው በዚህ መልኩ ከበሰለልን ያዘጋጀነውን ቃሪያ እንጨምራለን። አሁንም በደንብ ስል ይበል እንከድነዋለን ማለት ነው። እዚህ ጋር እንትናችንን ድንቻችን መብሰል አለመብሰሉን ቼክ ማድረግ እንችላለን። በስሏል። ስለበሰለ እናጠፋዋለን ማለት ነው። ድንቹን እንደዚህ ከላጥን በኋላ ትንሽዬ ዘይት እናደርግበታለን ማለት ነው። ጠብ እናደርግበታለን። ከዛ በኋላ ላይ እንደዚህ እንትን ትወጣላችሁ። ዶሮ አሁን በዚህ አይነት በስሏል ማለት ነው። ኩዝብራ አንድ 2 ማንኪያ ምናምን አድርጉበት። ኩዝበራ አድርጋለሁ። እናንተም ካላችሁ ኩዝበራ አድርጉ። መቅዶኒስ ኩዝበራ ጣዕም ይሰጠዋል፣ ያጣፍጠዋል። ዶሮው አሁን በዚህ አይነት መልኩ ተዘጋጅቷል ማለት ነው። ጨርሰናል። ይሄው እንዲህ ላም አድርገን ከፈጨን በኋላ በትንንሿ እናድቦለቡላለን ማለት ነው። አድቦልቡለን እዚህ ላይ እናደርጋለን። ያለን ቀጥል ልክ በዚህ መልኩ በድዋሪያ እንትን እንላለን ማለት ነው። እናድቦለቡለዋለን። እዚህ ጋር ስንያ አዘጋጅተናል ማለት ነው። እዚህ ጋር ደግሞ ሶስ አዘጋጅተናል። ሶሱ ምንድነው? ግሽጣና አንድ ክሬ ግሽጣና ጅብን ሳይድ 4 ማላጋ ልክ በዚህ መልኩ ከልጣችሁ ታስቀምጣላችሁ ማለት ነው። እና እዚህ ጋር ደግሞ ጅብን ዝሬላ አለ።
አሁን ዶሮውን ልክ በዚህ መልኩ ዶሮ ካዘጋጀን በኋላ ትንሽዬ ኩዝበራ እናደርግበታለን ለጣዕሙ። ከዛም በኋላ ልክ እንደዚህ እያደረግን ድንቹን ከላይና ያድቦለቦልነውን ድንች ከላይ እናደርገዋለን ማለት ነው። ልክ በዚህ መልኩ ከጨረስን በኋላ ወደ ፍሩም እናስገባዋለን ማለት ነው። አሁን ጨርሰናል። ፍሩም ውስጥ ማስገባት ቤተሰቦቻችን ይህን ይመስላል። ጨርሰናል። ከተመቻችሁ ላይክ ኮመንት አድርጉልን። ባይ ባይ።